የጸሎት ቤት በቃ ሰው መጥቶ እግዚአብሔርን ቃል ሰምቶ ባይዘወይ ሙዚቃ ምናምን ራሱ የለም። ሰው መጥቶ ጸሎት ተጸልዮለት ወንጌል እግዚአብሔርን ቃል ተነቦ ተሰብኮ ነው የሚሄደው። በቃ ገብቷል እንጂ pretty much very like different ገብቷል። ስለዚህ ኪቦርድ ምናምን የለውም ያንተ? ኖ የለው። ለምን? የእግዚአብሔር ይኸውልህ አሁን ሰው እኮ ይኸውልህ ሰው ከእግዚአብሔር ከራሱ ጋር ራሱ አልታረቀም። ሰው እንኳን ስለ እግዚአብሔር መዘመሩ ይቅርና ከራሱ ጋር ራሱ አልታረቀም። ሰው ገብቷል። ብዙ ሰው አይወድም ይሄንን ሙዚቃ ምናምን ራሱ የገባው ራሱ ላይክ የሚቀበለው ራሱ በጣም ጥቂት ሰው ነው። ገብቷል። ስለዚህ ሰው ከራሱ ጋር መታረቅ አለበት አሁን በሰከነ መንፈስ ገብቷል። በቃ ከዛ በኋላ የእግዚአብሔር ቃል ተነቦለት የእግዚአብሔርን ቃል ሰምቶ ከዛ በኋላ እየገባው ሲመጣ ነው ይዘምር። ደስ ያለው ይዘምር ተብሏል። ከዛ ይዘምራል። ገብቷል። የኔ ጥያቄ ምን መሰለህ፣ መጀመሪያ በአለም በነበረክበት ጊዜ ኦርቶዶክስን መርምርሃል ጠይቃል ወይ ዝም ብለህ ወደ ጎረቤት ሀገር ኡጋንዳ ነው የገባህ? ኦኬ እኔ ያደግኩት ፔንቴኮስታል ውስጥ ነው ያደግኩት። ሉትራን ወሬቨር ያደግኩት እዛ ነው። ከዛ ጠፋው፣ በሱስ ወደቅኩ፣ በኃጢአት ወደቅኩ። ለረጅም ጊዜ በኃጢአት ስትሰቃይ ነበር። ገብቷል። ከዛ ጌታ ጠራኝ። ከዛ ጌታ ሰው ልኮ ጠራኝ። ከዛ እኔ እጠቀምብሃለሁ እንዳውም ብሎኝ በፕሮሚስ ነው እዚህ አመጣኝ ወደ ዩናይትድ ስቴትስ አምጥቶኝ ከዛ በኋላ ቃሉን አስተምሮኝ አሁን ውጣና ስበክ አለኝ እኮ። ለዛ ነው ቃሉን ጌታ ራሱ ነው ያስተማረኝ። እኔ ነገርኩህ እኮ ቸርች ሄድ ነበር፣ ግን የእግዚአብሔርን ቃል ማንም ጌታ ቤት በኩል አስተማር። አይ ጌታ ሰው ነው የሚልክልህ ለማስተማር አይደለ? ኢቭን በጳውሎስን ወዴት ነው የላከው? ልኮት ነበር አይደል? ጳውሎስ ምን አለ መሰለህ፣ እኔ ይሄንን ቃል ከራሱ ከጌታ ነው የተቀበልኩት፣ ከማንም ሰው አልተማርኩም። አይ ሄዶ ምንድነው ያደረገው? ጳውሎስ ሰው ጋር ሄዶ ተምሯል አይደል? ስሙ ይጠፋኛል። ጳውሎስን ያስተማረው ማን ነው? ቤተሰብ ገማሊያ አይደለም። ገማሊያ እግር ስር ቁጭ ብሎ ነው የተማረው። አዎ። ስለዚህ እግር ስር ቁጭ ብሎ ምንድነው የሚያደርገው? እግዚአብሔር ህግ ነው የተማረው። አናንያ ቴንክ ዩ አናንያ አናንያማ አጠመቀው። አዎ። ከዛ ገማሊያ አስተማረው። ትክክል። ገማሊያ ደግሞ ስለዚህ አሁን የምጠይቅ ምንድነው አንተን እግር ስር ሄደ የተማርከው ከማን ነው? ዳት ጉድ ኩዌስችን። ቅድም ታስታውሳለህ የሆነ ጥያቄ ጠይቄ ነበር። የእግዚአብሔር መንግስት ማለት ነው ብለህ ጠይቅልኝ አላልኩም? እኔ ጌታ ይህንን ጋስፕሎችን አሁን ቼክ ብታደርግ ጌታ አንድ ነገር ብቻ ነው የሰበከው፣ የእግዚአብሔር መንግስት በየሄደበት የእግዚአብሔር መንግስት የእግዚአብሔር ብሎ ነው የሰበከው። ከዛ ይሄንን ፈልጌ አጣሁ እኔ ከቸርች ውስጥ የሚሰብክም ሰው አጣሁ። ከዛ በኋላ ይሄ ነገር ምንድን ነው ብዬ አጠናው ማለት ነው ለራሴ ሌት ተቀን። ከዛ በኋላ ገባኝ ማለት ነው የእግዚአብሔር መንግስት ማለት አሁን ልጠይቅ የሆነ with all respect ምን ማለት ነው ብለህ ታስባለህ? የእግዚአብሔር መንግስት እንዴ? የእግዚአብሔር መንግስት ማለትማ በእኔ ምን የሚያደርግ ነው? የዳንክበት፣ የምትኖርበት፣ ሰላምን የምታገኝበት፣ ሁሉ ነገር የሚሰጥ በጸጋ በበረከት የሚጎበኝ ማለት ነው የእግዚአብሔር መንግስት። ኦኬ ለምሳሌ በሰማይ ቤት ነው ወይስ በምድር ላይ ነው ወይስ እንዴት ነው ነገር? እግዚአብሔር ሁሉም ቦታ ነው ያለው። አይ ነው ግን እንትን አለው ፕሪንሲፕል አለው። አሁን ለምሳሌ መንግስቱን ለመውረስ ከሆነ በስጋ ሳይሆን የነፍስህን ለመውረስ ነው የእግዚአብሔር መንግስትን ሞር አጠናክረ የምትይዘው። ምን ሊያደርግ? የሰማይ ቤትህን ለማስተካከል ከዚህ በስጋ ስንለይ የዘላለም ህይወትህ በሲኦል እንዳይቃጠል የምታደርገው መመላለስ በሱ በጽድቅ የምትመላለስበት ማለት ነው። ኦኬ በጣም አብራርተኸዋል። ግን የዘላለም ህይወትና የእግዚአብሔር መንግስት ይለያያል። ኦኬ እንዴት ማለት? ኦኬ የዘላለም ህይወት ማለት በጌታ በኢየሱስ ክርስቶስ አምነህ ስትድን ከሞት ወደዛ ትሄዳለህ። የእግዚአብሔር መንግስት ማለት ግን ግዛት ነው። ግዛት ማለት ነው። ገብቶሃል አይደል? ምን ላይ ነው እንደዛ የሚለው?
ጋስፐል ላይ አሁን ለምሳሌ ምን ላይ እስቲ አንድ ጥቅስ ንገረኝና ኦኬ ማቴዎስ 6:33 እሺ ቤተሰብ እየሰማችሁ ማቴዎስ 6:33 ምን ይላል? ምን ይላል? ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። ከዛ በፊት ያለውን እናድርግ። ምን ይላል? እግዚአብሔር ግን ከ30 ጀምሮ ላምለው እግዚአብሔር ግን ዛሬ ያለነውንም ነገም ወደ እቶን የሚጣለውን የሜዳን ሳርን እንዲህ የሚለብሰውን ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁኑ እንዴት ይላል። ከዛ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ፣ ይህንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋቸው የሰማዩ አባታችሁ ያውቃልና እግዚአብሔር ያውቃል። ነገር ግን አስቀድማቸው የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ነው። ይሄ ማለት የእግዚአብሔር መንግስት እመኑ ነው። ይሄ አሁን በእግዚአብሔር መንግስት እመኑ፣ በእግዚአብሔር እመኑ፣ ሁሉ ነገር ይደረግላችኋል። ይሄ ምን ያገናኘዋል አንተ ከምትለው ጋር? ኦኬ አዳምጥ እንግዲህ። ኦኬ ምን አለ መሰለህ፣ አሁን ከላይ ነው ያነበብከው የጀመርከው። ያንን ሁሉ የሚያስፈልጋቸው ሁሉ ይጨመርላቸው ያለው እሱን ነው። ግን እናንተ አለ አስቀድማችሁ ጽድቁንና መንግስቱን ላይፍ ስታይል ማለት ነው። ጽድቁ ማለት ላይፍ ስታይል በቅድስና መኖሩን ማለት ነው። ከማን ነው የምንማረው? ከጌታ ኢየሱስ። ከዛ በኋላ ደግሞ መንግስቱን ፈልጉ። መንግስቱ የኔ በአዳም ዘመን ጠፍቷል። ሰዎች ሪሜምበር they were kicked out። እግዚአብሔር ከኃጢአት ጋር አይግባባም። ታውቃለህ አይደል? አዎ እግዚአብሔር አውጣተን እግዚአብሔር ቅዱስ ስለሆነ ከኃጢአት ጋር አይስማማም። ከዛ በኋላ ምን አለ? አትብሉ አላቸው። ከበላችሁ ግን ሞትን ትሞታላችሁ አለ አይደል? ትእዛዝ ሰጣቸው። ከዛ አልቀረም በሉ። ከዛ እግዚአብሔር ከኤድን ገነት አባረራቸው። ገብቷል አይደል? አባረራቸው። ግን ፕሮሚስ ሰጣቸው። አንድ ቀን አለ አንድ ቀን ሴቲቱ ልጅ ትወልዳለች፣ ልጁ ራሱን ይቀጠቅጣል፣ አንተ ተኮነውን ትቀጠቅጣለህ ብሎ ፕሮሚስ ገብቶ ነበር እግዚአብሔር። እዛው ላይ ዘፍጥረት ላይ ማለት ነው። ጌታችን ኢየሱስ መጥቶ ያንን ነው የመለሰው፣ ያንን ኪንግደም። ገብቷል? ሪሜምበር ያ ግን እዚህ ጋር አንድ ነገር ልጠይቅ የኔ አባት፣ ኢየሱስ አምላክ ነው? ኢየሱስ ጌታ ነው። ምን ኢየሱስ አምላክ ነው? ጌታና አምላክ ልዩነቱን ንገረኝ። ኦኬ ልዩነቱን ልንገርህ። ጌታ ማለት ገዢ ማለት ነው፣ ባለስልጣን ማለት ነው። ኢየሱስ አምላክ አይደለም? አባት አለው አይደል እንዴ? ኢየሱስ ጌታችን ነው። አም አስኪንግ ዩ ሲምፕል ኩዌስችን አምላክ ነው ወይስ አይደለም? ኦኬ ላብራራለህ። ኖ ከማብራራቱ በፊት ወደ ማብራራቱ የምትሄደው እኮ ነግረኸኝ ነው። ከዛ ታብራራለህ። ለምን ተወለደ አይደል? ተወለደ። ኖ መጀመሪያ አምላክ ነው ወይስ አይደለም? የመጀመሪያ ጥያቄ። ኦኬ ዮኒ እንደዚህ አትመልሰውማ። ዲፕ ሲክሬት እኮ አምላክ ነው ለማለት እየተቸገርክ ነው። ኖ ኢትስ ቬሪ ሲምፕል ወርድ ለዛ ማለት ሲምፕል አይደለም። ኦኬ አሁን ዓለምን እንዴት ነው የምታሸንፈው? እናንተ ሰው እንዴት ነው ዓለምን የሚያሸንፈው? አልጠየቅኩም። የኔ አባት አልጠየቅኩም። ይሄንን ማወቅ አለብህ ዮኒ። የዓለምን ስለ ዓለም አልጠየቅኩም። እኔ የጠየቅኩ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? ኢየሱስ ክርስቶስ አምላክ አይደለም፣ ጌታ ነው። ለምን ማለት ምን ማለት እንደሆነ ልንገር። ይመቼ ነው አባት። አይ በቃ ይህን ይችን ካወቅ